ፋንቱ እናትህ ናት ብለህ ስትነግረው የሚሰማውን ህመም ግን አስበከዋል? ዝና እኔም እኮ አባቱ ነኝ። ግትርነቱ ግን እኮ ለሱም አይበጅም፣ ለሱም ለኛም አይበጅም። ሙሽራው ልጅን ስላገትነው ካንተ 4 ሚሊዮን ብር እንፈልጋለን። ምን? በሁለት ቀን ውስጥ ያልኩን ገንዘብ ማታመጣ ከሆነ ልጅ ሟች ነው። ቆይ አንተ ማን ነህ? ምንድነው ለይኩን? ልጄ ምን ሆኖ ነው? ማንነት ምን ያደርግልሃል? በነገራችን ላይ ፖሊስ የሚባል ነገር በጉዳዩ እንዲገባ አልፈልግም። እባካችሁ ምንም ለምንድን ነው የማናግሩኝ? ናሆም ምን ሆኖ ነው? አንቺ ሴትዮ ልጅ አትበይው፣ ናሆም የኔ ልጅ ብቻ ነው። እስኪ ስለፈጠራችሁ እባካችሁ። አሁን ደግሞ እናንተ ልትጣሉ ነው እንዴ? ልጁ ምን አይነት ጭንቀት ውስጥ እንዳላታቁም እንዴ? ቆይ ወንድሜ ምን ሆኖ ነው? ቆይ ምንድን ነው የሆነው? ንገሩኝ። ወንድሜ ምንድን ነው የሆነው? ቆይ ለምን ማትነግሩኝ? ምንድን ነው? እባካችሁ ሰዎች በጥያቄ ከምታፋጥጡኝ ትንሽ እንኳን የማስብበት ጊዜ ስጡኝ እባካችሁ። አሁን ሁላችሁም ተረጋጉ። እኔ ይሄን ነገር ለማስተካከል ሞክራለሁ። ቆይ ለይኩን ግን ቆይ እንደዚህ አይነት ነገር ማን ሊያደርግበት ይችላል? ያ ሲምባ ነው። ሲምባ ነው። ሲምባ አዎ። ወይኔ ከዚህ በኋላ ሰው ማያረገኝ ቆሽ ለይኩን ግን ሲምባ ባይሆንስ? ከሱ ውጪ ሌላ ማንንም አያደርግም። ቆይ ምን ላድርግ ነው? እዛ ድረስ ሄጄ ልጠይቀው የሄድኩት? ጥፋቱ የራሴ ነው። ቆይ ሲምባ ማን ነው? ቆይ ለምን እኔ ብሆን አይኔን ከአይኑ ላይ አልነቅም ነበር። አንቺ ግን የራስሽ ልጅ ስላልሆነ ዝጋሽን። አንቺ ናሆም ቢገባሽ የልብ ትርታዬ ነው። አንቺ እኮ ለናሆም እናቱ የወለድሽው ቀን ብቻ ነው። ያ ደግሞ ለምን እንደሆነ ነግሬሻለሁ አይደል? እኔ ግን እናትነቱን በየቀኑ ነው የኖርኩት። መታገቱ የኔ ጥፋት ይመስል እንዲህ ስትይኝ ትንሽ እንኳን አታፍሪም? በቃችሁ። ልጄ ምን አይነት ሁኔታ ውስጥ እንዳለ በማናውቅበት ሁኔታ ውስጥ እናንተ ትጨቃጨቃላችሁ አይደል? ለይኩን እኔ እኮ አንቺ መውለድሽን እኮ ማንንም አልካደም። ጥሩ የፈራሁት እሱን ነበር። ግን አሁን እዚህ የቆምሽው ልጅሽን ፈልገሽ እንጂ ዝኑ ልከሻል። አልገባኝም። ቆይ ይሄን ነገር ማን ሊያደርግ ይችላል? ምናልባት የዳግም አባት ሊሆን ይችላል እያሉ ነበር። እንዴ እሱ ቆይ ታስሮ የለም እንዴ? ለሱ እኮ እስር ቤት ማለት ኦፊስ ማለት እኮ ነው። አንተ አልገባህም? እንዴት ብሎ ነው ሰዎችን የሚያዘው? ማለቴ እንዴት ነው በስውር መረቡን ሊዘረጋ የሚችለው? እስር ቤት ያለው አካሉ ብቻ ነው። ስልኩ፣ ተንኮሉ፣ ሁኔታው በሙሉ ውጪ ነው ያለው። እኔንም በፍጹም ላምን አልችልም። እመነኝ ልሚ፣ ይሄ የማንም ስራ ሳይሆን የሱ ስራ ነው። አሁን በጣም እያስፈራራሽ ነው እንዴ? በእውነት ዳግሞ ከሱ ልጅ ከሆነ ሰፈሩ መረበሹ ነው ማለት ነው። ሰንበቶ ሰዎችን እዛ ሆኖ ሊያዝ ይችላል፣ ግን ዳግምን ይጠመዝዛል ማለት አይደለም። ሙሉ ቤተሰቡ እኮ በፍርሃት ሊኖር ነው ማለት ነው። መፍራት ብቻ ሳይሆን መጠንቀቅም አለብን። ሰንበቶ እስር ቤት መሆኑ ለኛ አደጋ ነው። እንዲያውም ያን የሆነ ሞቶ ቢሆን ኖሮ ገደግል ነበር። አሁንም እውነት ይርሜ ከአቅሜ በላይ ይሆንክብኝ ነው። ይሄ መኪና የገዛሁት በጣም ብዙ ሰዎችን አታልዬ ነው። ባንክ ያለውም ገንዘብ እንደዛው ነው። ስለዚህ ይሄንን ገንዘብ ለጥሩ ነገር መጠቀምበት ጊዜ ደረሰ ይመስለኛል። እውነት ይሄንን ነገር ማሰብ ራሱ በጣም ከርሞኛል። አራት አካውንት እንዴ ቀላል አድርገው እንጂ ማካበድ አይደለም። ግን እናባዬ ደግሞ ገንዘቡን አያጡ። እኔም እኮ ላግዝ ብዬ ነው እንጂ እንደማታጡ እኮ ግልጽ እኮ ነው። ሆቴልና ቤቱን ብናጣም ድርጅቱ ግን እስካሁን አብሮናል። ኤርሚያስ አንተ ግን ምን ብዬ እንደምገልጽ አላውቅም። አንቺ ብቻ ምንም አትጨነቂ እሺ? የናሆምን ጉዳይ ደግሞ ይስተካከላል እሺ? ቤተሰቤ ላይ እኮ አንድ ነገር ለማድረግ ቢሞክር አባትነቱ እንደማይቀጥል ነግሬው ነው። ተረጋጋሽ የኔ ልጅ። አሁንም እኮ ነገሩን አባት ማድረግ እኮ አልተረጋገጠም። ከሱ ውጪ ማንም ሊሆን አይችልም ማለት። ቆይ ግን እኔ ምን አይነት እድለቢስ ሰው በሆን ነው እንደዚህ አይነት አባት የሰጠኝ? እኔ ግን ዳጊ አሁንም ያቺ መሰሪ ትመስለኛለች። ማናት መሰሪ? ብቻ አምራ እንዳት አረን አክስትየዋን ነው ያልኩት። የምን አምራ ነው መጣ? አንተ ደግሞ አክስትየዋ
ዘንድሮ ምን አይነት መከራ እየተፈራረቀብኝ እንደሆነ ምን ሊገባኝ አልቻለም። አሁን ያሉበት ሁኔታ ከማንም በላይ ይገባኛል። ማለት ያው ከኤሚ ጋር ስለምንገናኝ በየጊዜው የተፈጠረው ነገር ትነግረኛለች። አረ ከኤሚ ጋር ሁሉ ጊዜ ትገናኛላችሁ እንዴ? አዎ ማለት ያው ጥሩ ወንድም ሆኛለሁ። እና ይሄ ልትነግረኝ ነው በአስቸኳይ እፈልጋለሁ ያልከኝ? በመጀመሪያ ላደርግ ያሰብኩት ነገር ያው ከድፍረት እንደማይቆጥሩብኝ ግን ቃል ይግቡልኝ መጀመሪያ። ምንድነው እሱ? እንደው ጋሼ ከድፍረት አይቆጥሩብኝ ሆናት። ይሄ ለርሱ ምንድነው እሱ? በእውነት ለድፍረቴ በጣም ይቅርታ፣ ግን ደግሞ በተደጋጋሚ ኤሚ ይኸውልሽ እህቴ ዛሬ እንኳን እመኝሽ ይህንን ነገር አባዬ አድርጎት ከሆነ ከማንም ጋር አይደለም ጸቡ ከኔ ጋር ነው የሚሆነው። ይሄንን እገታ ካንተ አባት ውጭ ማንም ሊፈጽም አይችልም። ይሄንን ደግሞ እርግጠኛ ነኝ ዳግም። እኔ ደግሞ ቢያንስ ከኔ ጋር መቆራረጡን ስለማይፈልገው ይህንን ነገር አያደርገውም ብዬ እያሰብኩ ነው። ዳጊ አንተም ናሆምም እኮ ወንድሞቼ ናችሁ። ይሄንን ደግሞ ደፍሬ መናገር ስላለብኝ ነው። ተረዳኝ እንጂ። እሺ ያለበለዚያ እነዚህ ሰዎች ይገሉዋል። እባክህ ነገር ወደዛ ግን ምን ለማድረግ እየሞከርክ ነው? አይደለም እባክህ ተው ይሄ ንግግር ይቆጫል። ተው የሚቆጨኝ እስከዚህ በኋላ አንተን አባቴ አድርጌ የተቀበልኩ ቀን ለምን አትረዳኝም? እኔ አላደረኩም አልኩህ እኮ። እንግዲያውስ ማለት በእኔ በልጅ እየማልክ አላደረኩትም በለኝ። ለምን እምላለሁ እንዴ? ለምን ነው እዛ ችግር በተፈጠረ ቁጥር ሰንበት ሆኖ ነው ተጠያቂው? አያል ጥፋትን ስለምታውቀው አትምልም። ታውቃለህ የእውነት ጨካኝ ሰው ነሽ። እሺ በአንተ በአንዱ ልጄ እምላለሁ አላደረኩም። ይኸው ካመንከኝ ምን ይሄን ብራር መስማት የምትፈልገው ነው አይደል? አላደረኩትም። እማውቀው ነገር የለም። እትይፋንቱ ደህና ነሽ? ደህና ነኝ። የሚበላ ነገር ይዤልሽ መጥቻለሁ። አይሽቱ በቃ ስላላሰኘኝ አልገባኝም። ቆይ ምን ተፈጥሮ ነው? እና አሁን ምናምን ስትሉ የሰማሁ መሰለኝ። አዎ ልጄን አገቱብኝ። ስለ ናሆም ነው እያወራሽ ያለሽው? አዎ አንቺ ልጄን ናሆም ታውቂዋለሽ እንዴ? አሃ ለካ የኑሐሚን ዘመድ ነሽ። ይቅርታ ግን ናሆም ያንቺ ልጅ ነው እንዴ? ምን እየሰራሽ ነው? ከጠዋት ጀምሮ ምግብ ስላልበላች እንድትበላ ብትችይላት ነው። በምግቡን አስቀምጪና ወደ ስራሽ ሂጂ። ታሽ ሩት ልጄን ባዶ ቤት ጥዬ የምሄድ ጨካኝ አረመኔ እናት አይደለሁ።
ለማንኛውም ይኸውልሽ ፋንቱ ናውም ከታገተበት ሲወጣ በፍጹም አንቺን እዚህ ቤት እንዲያሽ አልፈልግም። ገባሽ? ሄሎ ታንጉቴ፣ ሄሎ። አሁንም አይሰማም? እኔ ደህና ነኝ። ቤት ውስጥ የሆነ ችግር ሳይፈጠር አልቀረም። እኔ እንጃ ብቻ ናሆም የሆነ ችግር ሳይፈጠርበት አልቀረም። ምን ነው ደነገጥሽ? ለማን ከማን ጋር ነበር ስታወሪ ነበር? ከታንጉቴ ማለቴ ከኑሃሚን ጋር። መቼም ስለ ናሆም ምንም ነገር አልነገርሻትም አይደል? ናሆም ሩዮ ብሎ ፈጣሪ የወንገር እንዲያደርገው ፈርተን ይሄ ስሜት የሚገባ ስትወልድ ብቻ ነው። ሲምባ የማይመስል ነገር አታወራ በእናትህ። ይልቀውል በጣም ትክክለኛ ውሳኔ ነው የወሰንኩት። ምን ላድርግ ሸጠው እኔ ነኝ ያልኩት ብለው እስከ መጨረሻው ይጠላኛል ብዬ ሰጋው። ይልቀውል ገንዘቡን ነገ ለመረካከብ ተስማምቷል። ምን አለ ይሄ ነገር በቀረብኝ። ምንድነው ሲምባ ግን እንዴ ዝም ብለህ አይጦል ለወልድ አትሆን እንጂ እንዴ ቆፍጠን በል። ለምን እዚህ እናንተ እነማን ናችሁ? አፍን ዝጋና አርፈህ ተቀመጥ። ባልዘጋ ምን ልታመጣ ነው? ወንድ ኮንክ ለምን አትፈታኝም? በሚቀጥለው ራስን ከዘረጋ ግን እቆርጥልሃለሁ። አርፈህ ተቀመጥ። ይኸው አባትህ ደወለ። እንደሚያስፈታ ተስፋ አደርጋለሁ። የጠየቀውን ገንዘብ አዘጋጅቼልሃለሁ። ስለዚህ ዛሬውኑ ርክክብ ማድረግ እንችላለን። ከዛ በፊት ግን የልጄን ድምፅ መስማት ፈልጋለሁ። እኔም ላስጠነቅቅ የምፈልገው ነገር አለ። ቦታው ላይ ፖሊስ አይደለም ፖሊስ የሚመስል ነገር ካየው ለሱ አታስብ። አሁን ልጄን አገናኝ እባክህን፣ እባክህን። አባትህን ሰላም በለው። ዳድ ጋሺ ናሆም ገንዘብ እሰጥሃለሁ አልኩህ አይደል እንዴ? ልጄ ምንም አታድርገው እባክህን፣ እባክህን። ዝም ብለህ የታዘዝከውን ብቻ አድርግ። ወንድሜን ምን እያደረጉት? እባክህን ስልኩን ስጠኝ። ብሩን ዛሬ ካልሰጠሁት ልጄን ይገልብኛል። የእውነት ግን እነዚህ ሰዎች እነማን ናቸው? አባትህ ይላካቸው። በዚህ ደግሞ እርግጠኛ ነኝ አባቴ እዚህ ነገር ውስጥ እጁ የለበት። ከሱ ውጪ ማንም ሊያደርገው አይችልም። እማዬ እንዳለችው የአንተ እህት ብትሆንስ? ምን ነው ለአባቴ የተከራከርክለት ነው? በፍጹም አይደለም ጋሼ። ሻማ አሁንስ እንዴት ነሽ? ደህና ነኝ ዶክተር። አንተስ እየበረታህ ነው? ምንም አልልም። እኔ የምልሽ ስልክ ስደውልልሽ እያነሳሽልኝ አይደለም። ይቅርታ፣ በማታ ስለደወልክ ማንሳት ስላልቻልኩ ነው። ስለዚህ መደወሌ ሳይሆን የደወልኩበት ሰዓት ነው ማለት ነው ልክ ያለው ነው? አይ አይደለም፣ ተኝቼ ስለነበር ነው። አንቺስ ታደለሻል። ቢያንስ ተኝተሽ ታድሪያለሽ። እኔ ድሮም ሀሳብ ስለሌለብኝ ተኝቼ ነው ማድረው። ሀሳብ የሌለው ሰው ቂጠ ዘንባጣ ነው ሲባል አልሰማህም? ወይ ጉድ! በቃ ከጭና ጋር ብዬ እኮ በቃ ንግግሬ ሁሉ ችግር የለውም። ፈታ ብለሽ ተጫወቺ። ታውቂያለሽ አምራን ከአንቺ ጋር ስሆን በጣም ቅልል ነው የሚለኝ። ልክ እኔ ከዳጊ ጋር ስሆን እንደማለት ነው። ዳጊ? ኦ የናሆም ወንድም እንዴ? ታውቀዋለህ እንዴ? አንድን ሰው እኮ በጣም ቀርበህ ስታውቀው ነው የምታውቀው። እና ለምን ይመስልሻል እኔ ራሴ ቀርቤ ልወቅሽ ማለት ነው? አይ እኔ ግን በተደጋጋሚ እሱን ማሰብ ጀምሬያለሁ። የእሱን ባላውቅም ስትይ አልገባኝም። ይሄንን ተውና፣ ቆይ ግን አንተ የናሆም ሚዜ ነህ አልተባልክም እንዴ? ዳግም ነው ይሄንንም የነገረሽ እንዴ? ዶክተር ምን ነው? ቆይ ዳጊ ላይ ይሄን ያክል ትኩረት አደረግ? ያው እንግዲህ ሚዜ ተብያለሁ። ሰርጉ መቼ እንደሆነ ባላውቅም ማለት ነው። የዚህን ያክልማ እነማን ናቸው? ምንድነው? ቆይ እስካሁን የታወቀ ነገር ምንም ነገር የለም። ሁሉም የራሱ መላምት ከማቅረብ ውጪ የአጋቾቹን ማንነት የሚያክሱ የለም። እኔ የምልሽ አምራን የት ነው ያለሽው? ላገኝሽ ፈልጊያለሁ። አንተ ግን ደህና ነህ አይደል? ድምፅህ እኮ ምንም ልክ አይደለም። ደህና ነኝ። ያለሽበትን ንገሪኝና ወደዛ ልምጣ። ከአባት ጋር ብትሆን አይሻልም? ያው ምናልባት ለአባት ካስፈለግካቸው ብዬ ነው። አሁን አንቺ ከማን ጋር ሆነሽ ነው?
አልገባኝም። ቆይ ለምንድን ነው ይሄን ጥያቄ ጠይቀኝ? አይ ለምን እንድመጣ አልፈለግሽም ብዬ ነው። እሺ በቃ እቤት ነኝ ያለሁት። እቤት ና። እሺ ቻው። ቆይ ልጁ ምን እያለች ነው? ለምንድን ነው ቤት ነኝ ብለሽ ዋሽሹ? ይቅርታ ዶክተር፣ አሁን ወደ ቤት መሄድ አለብኝ። ቻው እንኳን ሳትለኝ ትሄዳለች። አይገርምም? ጉዳይ ዛሬ አልቃል ብለሽኛል ነበር እንዴ? ወይ ደግሞ የገንዘብ ችግር ከሆነ ገንዘቡንም እጄ ላይ ስላለ ፋዘርሽ ይምጣና መውሰድ ይችላል እኮ። የምን ገንዘብ? ቪትሷን እኮ ሸጥኳት። ምን? አንተ አብደሃል እንዴ? ለነገሩ ልሸጣት ካሰብኩ በጣም ቆይቼ ነበር። እንደነገርኩሽ ባንክ ውስጥ ካለው ገንዘብ ጋር ጨምሬ ለፋዘርሽ ልሰጣቸው ስል እምቢ አሉ። ቆይ ለምን እንደዚህ ያደረክ እንዴ? ቆይ ለምንድን ነው የተገረምሽው? ነው ወይስ አሁንም አጉል ጥርጣሬሽ እንዳለ ነው? ቢያንስ አንተን አዲስ ሰው አድርጎ ስለፈጠረልኝ ሁሌም ሳመሰግነው እኖራለሁ። ኑሐሚን ክፍል 114 ተለቋል። ቤተሰብ እንግዲህ ናሆም ከታሰረበት ወይም ከታገተበት ሊያመልጥ ሲል በድጋሚ ተይዟል ማለት ነው። ውዶችዬ እንግዲህ አባቱ ገንዘብ ከፍሎ ሊያስፈታው ነው። ውዶችዬ እንግዲህ ኑሐሚን ናሆም ምን እንደሆነ ሰምታለች። የናሆም ወላጅ እናቱና አሳዳጊ እናቱ እንግዲህ ሁላቸውም እኔ ልጅ ምን ሆነ እያሉ እንግዲህ አቶ ላይኩን እንግዲህ ስቄት አድርገውታል። ውዶችዬ ዳግም እንግዲህ አባቱን ሄዶ ጠይቆታል። አንተ ነው ያሳገትከው ወይ ናሆም ብሎ፣ ነገር ግን በልጁ በድፍረት ምሏል ማለት ነው። ውዶችዬ ከነ ወይዘሮ ዝናሽ የገባችው ሰራተኛ እንግዲህ እየተወዛገበች ትገኛለች። ውዶችዬ ወይዘሮ ዝናሽ እንግዲህ ፋንቱን ውጭልኝ እያለቻት ነው። አምራ እንግዲህ ዳጊን አፍቅረዋለች። ዶክተሩ ደግሞ አምራን አፍቅሯታል። ውዶችዬ እንግዲህ ቪዲዮን እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ብዝት ይበልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ውዶችዬ እንግዲህ ባለፈው ክፍል ናሆም ታግቶ 2 ሚሊዮን ብር የናሆም ቤተሰቦች እንደተጠየቁ ታውቃላችሁ። እንግዲህ 2 ሚሊዮን ብር ተጠይቀዋል። ናሆም እንግዲህ ምንም በማያውቀው አፍነው ነው የወሰዱት። በስተ መጨረሻ እንግዲህ ከወሰዱ በኋላ አይኑን ሲከፍቱት የማያውቃቸው ሰዎች ናቸው። እነማን ናችሁ? እነማን ነው እንደዚህ ሊያደርገኝ የቻለ? ምን ፈልጋችሁ ነው? በማለት እንግዲህ ሞክሯል ለመናገር ናሆም። ነገር ግን አንተ ዝም ብለህ አርፈህ ቁጭ በል፣ ብሩ ሲመጣ ብቻ ትለቀቃለህ፣ ከዛ ውጭ ግን እንገላሃለን በማለት እንግዲህ ያስፈራሩት ይገኛሉ። በስተመጨረሻም ናሆም በአመፅ ሲናገር ለጥፊ መተውት ግምኛ እንግዲህ እንትን ብሏል ማለት ነው። ከዛም በስተመጨረሻ እነሱ ትተውት ሲሄዱ፣ ልጁ ሲደማ እነሱ ትተውት ሲሄዱ ለማምለጥ ሞክሮ ፈቶ እጁን እግሩን ከፈታ በኋላ ሊወጣ ትንሽ ሲቀረው እንግዲህ ሽጉጥ ይዘው መተው እንደገና ቁጭ በል ብለውታል ማለት ነው። ውዶች የእሱም ይቅርታ ምንም ለማድረግ እየሞከርኩ አይደለም በማለት እንግዲህ እንደገና አስረውታል ማለት ነው። ውዶችዬ እንግዲህ ለቤተሰቦቹ ደውለው አሁኑኑ ቶሎ አንጡ ብለው እያስጨነቋቸው ይገኛሉ። እንግዲህ የኤርሚ ጓደኛ ማለት የኤሚ ጓደኛ ኤርሚያስ እንግዲህ የኤሚ ጓደኛ ብር ሰጣለሁ፣ ታክሲ ልሰራ ያሰብኩበትን ጨምሬ ከባንክ ያለውን ጨምሬ ታክሲን ሽጬ መኪናን ሽጬ ሰጣችኋለሁና ከዛ በኋላ ናሆሚ ይፈታል በማለት እንግዲህ ቃል ገብቶላታል። ነገር ግን እንግዲህ ኤርሚያስ ሄዶ አቶ ለኤሚ አባት ወይም ደግሞ ለአቶ ላይኩን ብሩን እንካ ብሎት ነበር። ነገር ግን አቶ ላይኩን ደግሞ እኔ ብር አላጣውም በፍጹም ሰው እንጂ በማለት እንግዲህ ሊቀበለው አልቻለም። ውዶችዬ እንግዲህ ኤሚን በጣም ደስ ብሏታል። ምክንያቱም ኤርሚ ባለው ኮንፊደንስ በጣም ደስታ ተሰምቷታል ማለት ነው። ውዶችዬ እንግዲህ ወይዘሮ ዝናሽ እና ፋንቱ እንግዲህ እንግዲህ አቶ ላይኩንን ፋንቱና ወይዘሮ ዝናሽ እኔ ልጅ እያሉ ሁለታቸውም እንግዲህ ትንሽ ብጥብጥ አድርገውታል። እሱም እንግዲህ እስኪ ዝም በሉ አርፋችሁ ተቀመጡ በማለት እንግዲህ ሁለታቸውንም ተናግሯቸዋል ማለት ነው። እንግዲህ
ምንም እንደዛ ሲጮሁባት እያለቀሰች ዳ ክላሷ ቁጭ ብላለች። ውዶችዬ ሰራተኛዋ አዲስ የመጣች ሰራተኛ እንግዲህ ምግብ ይዛ ለፋንቶ ምንም እኮ ምግብ አልበላሽም 2 ቀን ሙሉ ስለዚህ ብላ ይዛላት መታ ስታናግራት እያለ እንግዲህ ወይዘሮ ዝናሽ ደርሳ ምን እያልሻት ነው? ምንስ እያረግሽ ነው? ለምንስ ከሷ ጋር ታወሪያለሽ? በማለት እንግዲህ ተቆጥታት እንድትወጣ አድርጋታለች። እንግዲህ እሷም አዲሷ ሰራተኛም ወጥታ ወደ ክችን ሄዳ በስማ ምን አይነት ሴትዮ ናት በማለት እንግዲህ ለኑሐሚን ደውላ ናሆም ችግር ውስጥ እንደሆነ ነግራታለች ማለት ነው። በስተመጨረሻም ኑሐሚን ቀጥታ እንግዲህ ደንግጣ ሰራተኛዋ እንግዲህ ወይዘሮ ዝናሽ ስትመጣባት ስልኩን ስትዘጋው ደንግጣ እንግዲህ ለወይዘሮ ዝናሽ ደውላለች ለአማቷ ማለት ነው። አማቲቱ እንግዲህ ምን ሆነሽ ነው በማለት ደውላ ስትጠይቃት ናሆም ችግር ውስጥ ነው አሉ። ምን ሆኖት ነው በማለት እንግዲህ ጠይቃታለች ማለት ነው። በስተመጨረሻም እንግዲህ ለኑሐሚን እንደነገረቻት እሷ መሆኑን አውቃ ለዛሬው አልፌሻለሁ፣ ቀጣይ ግን ድጋሜ እንዳይለመድሽ በማለት እንግዲህ ሰራተኛውን አስጠንቅቃታለች። ሰራተኛውም እንግዲህ ምን አይነት ቤት ውስጥ ነው መጥቼ የገባው? ኑሐሚን እኮ ጥሩ ናቸው ብላኝ ነበረ፣ ለምንድን ነው ግን እንደዚህ አይነት ቤት ያስገባችኝ? በማለት እንግዲህ ራሷን ስታስጨንቅ ነበር ማለት ነው። ውዶችዬ እንግዲህ ወይዘሮ ዝናሽ ተመልሳ ሄዳ ወይዘሮ ፋንቶን እንግዲህ ለምንድን ነው በቃ አታይኝ፣ በቃ ውጭልንና ኑሯችን እንርበት ምናምን እያለች እንግዲህ ስታስጨንቃት ነበር። ፋንቱ ደግሞ ልጄ ካልተፈታ በፍጹም እሱን ልጄን አይቼ ከዛ በኋላ እናቱ እኔ መሆኑን ነግሬው ከዛ በኋላ እሄዳለሁ በማለት እንግዲህ እየነገረቻት ትገኛለች። እሷ ደግሞ በፍጹም እንደዚህ እንድትነግሪ አልፈልግም፣ ልጄ እናቱን እንዲያጣ አልፈልግም፣ ማለት እኔ አንቺ እንደሆንሽ እናቱ እንዲያውቅ አልፈልግም፣ አንቺ እንደሆንሽ እናቱ ካወቀ እኔን እንትን ይለኛል አይፈልገኝም በማለት እንግዲህ ይህን አስተሳሰብ በማሰብ እንድትወጣ እየታገለች ትገኛለች። ውዶችዬ እንግዲህ ኤሚ በጣም ደንግጣለች። ኤሚና ዳግም እያወሩ ነበረ። ዳግም እንግዲህ አባቱን ሄዶ ጠይቆት ነበር። በእኔ በልጅ ማል አላደረኩትም ስትል በእኔ በልጅ ማል ብሎት ነበር አባቱን። ነገር ግን እንግዲህ እየተንቀጠቀጠ ቢሆንም በልጁ ምሎ እየተንቀጠቀጠ ድጋሚ መልስ ሳይመልስለት ወደ ውስጥ ገብቷል ማለት ነው፣ ወደ ታሰረበት ክፍል። እንግዲህ ውዶችዬ ዳግም እንግዲህ እውነት መስሎት ተመልሶ መጥቶ ቤተሰብ ለማሳመን እየሞከረ ነው። ነገር ግን የዳግም አባት ደግሞ ጸጸት ውስጥ ነው። ምክንያቱም ከጓደኛው ጋር የሰራውን ስራ ስለሚያውቅ እዛው እስር ቤት በበሰብስ ይሻለኝ ነበር፣ ለምንድን ነው ግን እንደዚህ ያደረኩ እያለ እንግዲህ ራሱን እየጸጸተ ይገኛል። ነገር ግን ጓደኛውም እኮ ይከደዋል፣ በስተመጨረሻ ጓደኛው ይከደዋል። ግን ለሱ ለጊዜው መስሎት ልጁንም ብዙ ነገር ያጣልና ውዶችዬ ከባድ ነው እንደዚህ አይነት ነገር ማለት። ብዙ ትምህርት መኖሩን መዘንጋት የለብንም። ምንም ቢሆን ክፉ ስራ መጥፎ ነው፣ በስተመጨረሻም ይጎዳል እና ራሳችን ነው መልሶ የሚጎዳን እና የሰራነ ስራ ራሳችን ነው መልሶ የሚጎዳል። ስለዚህ ያው ብዙ ትምህርት አለው ውዶችዬ። እንግዲህ ኤርሚ አመቶ ብሩን ለአማቱ ሰጥቶት ነበር። እሱ ደግሞ በፍጹም አልቀበልም በማለት እንግዲህ በነገር ግን ስለ ሀሳቡና ስለ አደራረጉ በጣም አመስግኖት እንዲሁም የሚያንስ ገንዘብ ካለን የጨምራለሁ እና ስራ አንስራ በማለት እንግዲህ የናሆም አባት መልሶለታል ማለት ነው። ወዶችዬ በስተመጨረሻ እንግዲህ ብሩ ተልቆላቸው ናሆም ሊለቀቅ ትንሽ ሰዓታት ይቀሩታል። ትንሽ ጊዜያቶችና ትንሽ ደቂቃዎች ይቀሩታል ማለት ነው። እንግዲህ በስተመጨረሻ ወይዘሮ ዝናሽ እንግዲህ ለመርማሪዎቹ እንዳትለቁት አደራ እያለች እንግዲህ ትናገራለች ማለት ነው። እንግዲህ መርማሪዎቹ መሄዳቸውን አቶ ላይኩን የሚያውቅ አይመስለኝም። እንግዲህ ቀጣይ ክፍል ምን እንደሚፈጠር አናቅም ማለት ያው ናሆም ይወጣል። ቀጣይ ክፍል ኑሐሚን መታ ሰርጋቸው ቢሰረግ ደስ ይለን ነበር። ምክንያቱም አንዳንዴ ፈተና ነገሮች ልናስተካከል ስንል ፈተናዎች ይደራረባሉ እና ትንሽ ከወድ ይላል ናሆም ያለበት ሁኔታ። እንግዲህ ውዶችዬ የዛሬው ክፍል በዚህ ይጠናቀቃል። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ማድረግ ማለቴ ስህተት ያለብኝ ካለ አስተያየታችሁን ሀሳብ አስተያየታችሁን ኮሜንት ስር ታስቀምጡልኝ ደስ ይለኛል። በተረፈ ደግሞ ያው መልካም ቀን መልካም ምሽት ታመኘውላችሁ። ላይክ ሸር ቪዲዮን ላይክ ሸር አድርጉት ፕሊዝ። ላይክ ሸር በማድረግ ተባበሩኝ።
ውድና የተከበራችሁ ቻናል ቤተሰቦች የምታበረታቱኝ፣ ላይክ ሸር የምታደርጉልኝ፣ አይዞሽ በርቺ የምትሉኝ ደግሞ በእውነቱ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። መልካም ምሽት ተመኘሁላችሁ። ባይ ባይ ውዶችዬ።